ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁን አራዳ ኤፍ ኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ፕሮግራም ፉትቦል ካፌ ነው። የአርሰናልን ጉዳይ እንመልከት። ትናንትና አሸንፏል ብራይተንን። ለአርሰናል ቀላል ተጋጣሚ አይደለም ብራይተን አይደለ፣ ጥሩ ቡድን እንደሆነ እናውቃለን። በእርግጥ ባሳለፍነው ሳምንት ተሸንፏል በፕሪሚየር ሊጉ። ትናንትና 2-0 በሆነ ውጤት አሸንፏል። የሄሊንዳ አካዳሚ ልጆችንም የተመለከትንበት ጨዋታ ነበረ። ከአርሰናል ግን ግብ የማይቆጠርበት ግብ አስቆጥሮ የሚያሸንፍ ቡድን ሆኗልና እንመልከተው ይህን ጉዳይ። ልክ ነው። ይሄ የትልልቆቹ ቡድኖች ከእርስ በርስ የፕሪሚየር ሊግ ጨዋታዎች መካከል አንደኛው ነው። አንዳንዶቹ ቡድኖች የፕሪሚየር ሊግ ቡድኖችን ያልገጠሙ አሉ። ቼልሲ ለምሳሌ ማንቸስተር ሲቲ ከስዋንሲ ጋር ስለነበር የተጫወተው፣ ግን አርሰናል፣ ቼልሲ፣ ሊቨርፑል የፕሪሚየር ሊግ ቡድኖችን ነው የገጠሙት እና የፕሪሚየር ሊግ ቡድኖች የሚባሉት ደግሞ በተለይ ክሪስታል ፓላስ እና ብራይተን ጠንካራ 11 ነው የተጠቀሙት። በዚህ ውድድር ላይ ብዙ ርቀት ለመሄድ እድል አለን። ምናልባት በክሪስታል ፓላስ አምና በእርግጥ ፓላስ የኤፍኤ ካፕ አሸንፏል። በብራይተን መጠን ያሉ ቡድኖች ዋንጫ ለማንሳት እድል ካላቸው ብራይተን ዋንጫ አንስቶ አያውቅም በታሪኩ፣ እንዲህ አይነት ትልቅ ዋንጫ ማለት ነው። ስለዚህ እነዚህ ቡድኖች ኮስተር ያለ የመጀመሪያ 11 እንደሚጠቀሙ መገመት ትችላለች። ፈታኝ ጨዋታዎች ናቸው ከፕሪሚየር ሊግ ቡድኖች ጋር የሚደረጉ ጨዋታዎች በዚህኛው ውድድርም ቢሆን። አርሰናል አሁን 8ኛ ተከታታይ ጨዋታውን አሸንፏል። በሁለቱም ጎሎች በሁለተኛው አጋማሽ የተቆጠሩ ናቸው። ኤታን ዋኔሪ እና ቡካዮ ሳካ ሁለት የሄሊንድ ልጆች ናቸው ጎሎቹን ያስቆጠሩት። ለአርሰናል ለዚህ ውድድር ከሚሰጡ ዋጋ አንጻር እና አርሰናል ካለው የውድድር ዘመን ግብ አንጻር በተዋጣለት መንገድ የሄደ ጨዋታ ይመስለኛል። ጨዋታው ቀላል አልነበረም። የመጀመሪያ አጋማሽ ከማብቃቱ በፊት በኬፓ ምክንያት ነው ብራይተን 2-0 ያልመራው፣ ቢያንስ 2-0 ያልመራው። ትልልቅ የጎል እድሎችን መፍጠር ሆኖላቸው ነበር። ግን እንደው ከጨዋታው መጠናቀቅ በኋላ ግን ለሚኬል አርቴታ አንደኛ ቡድኑ አሸንፏል። ስለዚህ አራተኛ ግምት የሚሰጠው ውድድር ቢሆንም ሩብ ፍጻሜ ደርሷል። ስለዚህ በዚህ ውድድር ላይ ዋንጫ ለማሸነፍ እድል ካላቸው ቡድኖች መካከል አንዱ ሆኖ ይዘልቃል ማለት ነው። በዛው በተመሳሳይ ምሽት አንዳንድ ትልልቅ ቡድኖች ከውድድር ውጭ ሆነዋል። አስቀድሞ እንደምታውቂው ማንቸስተር ዩናይትድ ቀድሞ ከውድድር ውጭ ሆኖ ነበር። ትላንትና ቶተናም ከውድድር ውጭ ሆኗል። ሊቨርፑል ከውድድር ውጭ ሆኗል። አሁንም ሌሎች ጠንካራ ቡድኖች አሉ፣ ቼልሲ፣ ማንቸስተር ሲቲ፣ ኒውካስል አይነት ቡድኖች። ግን በዛው ልክ ደግሞ ከውድድር ውጭ የሆኑ ሌሎች ቡድኖች አሉ። ስለዚህ ዋንጫ የማሸነፍ ተስፋውን ይዞ ይቆያል ማለት ነው በማሸነፉ የተነሳ። ከዚያ ባሻገር በቀደም ክሪስታል ፓላስን ከገጠመው 11 አንድ ተጫዋች ብቻ ነው የቆየው። በትላንትናው የመጀመሪያ 11 ውስጥ የተካተተው ኤቤሬቼዜ ብቻ ነው የጀመረው። የተቀሩት 10 ተጫዋቾች ሌሎች ናቸው፣ የበቀደሙን ጨዋታ ያልጀመሩ ተጫዋቾች ናቸው። ስለዚህ ቡድኑን በሚገባ ማሳረፍ ችሏል። ሁለተኛው ጥቅም እርሱ ነው። ሶስተኛው ብዙ ወጣት ተጫዋቾችን ተጠቅሟል። በመጀመሪያ 11 ውስጥ 4 ቲኔጀሮች ነበሩ። አራቱም የሄሊንድ ልጆች ናቸው፣ ለምድ ናቸው። ኤታን ዋኔሪ ና ማይልስ ሉዊስ ስኬሊም ቲኔጀሮች ናቸው አሁንም። ግን ደግሞ በአርሰናል ታሪክ ትልቅ ምሽት ነበር። በአርሰናል የ138 ዓመት ታሪክ ውስጥ በእድሜ ትንሹ ጨዋታ የጀመረ ተጫዋች ሆኗል ማክስ ዳውማን ትላንትና። እስከ ዲሴምበር ድረስ 16 ዓመት እንኳ አይሆነውም ይሄ ልጅ እና በ15 ዓመቱ እንዲህ አይነት ታሪክ ሰርቷል። ሌሎች ጨዋታዎች ላይ ሲሰለፍ አይተነዋል። በነጥብ ጨዋታዎች ግን ተቀይሮ ገብቶ ጥቂት ደቂቃዎች ተጫወተ እንጂ ጨዋታ ከመጀመሪያው ጀምሮ አላደረገም። ግን እሱ ብቻ ሳይሆን በአጠቃላይ በፕሪሚየር ሊግ ክለቦችም ታሪክ በየትኛውም ውድድር ይሁን በእድሜ ትንሹ ተጫዋች ሆኗል ጨዋታ የጀመረ። ማንም ተጫዋች በእንግሊዝ እግር ኳስ ታሪክ የፕሪሚየር ሊግ ቡድን ሆኖ ወይም የቶፕ ፍላይት ቡድን ሆኖ ከ16 ዓመት በታች በሆነ እድሜ ጨዋታ ጀምሮ የሚያውቅ ተጫዋች የለም። ስለዚህ ለዚህ ተጫዋችም በጣም ትልቅ ምሽት ነበር። ሌላው በጎ ነገር ጉዳት አልነበረም። ያው አርሰናል በዚህ ውድድር ዘመን በጣም ሰፊ የቡድን ስብስብ ያለው ቢሆን
ትላንትና ያየነው የአርሰናል ቤንችም ስለ አርሰናል የስኳድ ዴፕዝ ስንናገር ምን ማለታችን እንደሆነ የሚያሳይ በጣም የሚያስገርም የተጠባባቂ ተጫዋቾች ዝርዝር ነው የነበረው። አንዳንድ ሰዎች እንዲያውም በአርሰናል ታሪክ በአንድ ጨዋታ አርሰናል የተጠቀመው ምርጡ ቤንች ብለው ገልጸውታል ሰዎች። ስለዚህ በጣም አስተማማኝ ቤንች ነበር። ግን ደግሞ ብዙ ጉዳቶች አሉ እንደሚታወቀው። ሃቨርትዝ የለም፣ ኦዴጋርድ የለም፣ ማድዌኬ የለም፣ ጄሱስ እስካሁን አልተመለሰም። ደግሞ ሳሊባ የባለፈው ጨዋታ ላይ ተጎድቶ ወጥቷል። እንደዚህ አይነት ጉዳቶች አሉ። በቡድን ስብስቡ ጥልቀት ብዙ ብንደነቅም በዚያው ልክ ደግሞ ጉዳቶች ደግሞ አሉ። በጎ ነገር እዚህ ጨዋታ መጨረሻ የሰማነው አዲስ የጉዳት ዜና የለም። ስለዚህ ለአርሰናል የተዋጣለት ምሽት ነበር ከግባቸው አንጻር ማለቴ ነው። ሁለት የሄሊንድ ልጆች የመጀመሪያ ጨዋታቸውን አድርገዋል። ማክስ ዳውማንና ሃሪ ማናኑስ የሚባል የ17 ዓመት አጥቂ ነው ትላንትና የተጠቀመው። ሁለቱም የመጀመሪያ ጨዋታቸውን ያደረጉት። ሁለት የሄሊንድ ሌሎች ምሩቃን ደግሞ ቅድም የጠቀስኳቸው ኤምኤልኤስ እና ዋኔሪ አንደኛው ጎል አስቆጥሯል፣ አንደኛው አሲስት ሰጥቷል። ማይልስ ሉዊስ ስኬሊ በጨዋታው ላይ በጣም ግሩም ነበር። ጥሩ ከተጫወቱ ተጫዋቾች መካከል አንደኛው ነው። ሌላ የሄሊንድ ተጫዋች ቡካዮ ሳካ የእነዚህ ተጫዋቾች ሮል ሞዴል ሊባል ይችላል። ምክንያቱም በቅርብ ጊዜ ከዝነኛው የአርሰናል ሄሊንድ አካዳሚ ከወጡ ተጫዋቾች መካከል በቅርብ ጊዜ በጣም የተሳካለት ተጫዋች ቡካዮ ሳካ ነው። ስለዚህ እሱም ተቀይሮ ገብቶ አምበል ሆኖ ከሄሊንድ አካዳሚ የወጣ ተጫዋች ሆኖ አምበል ሆኖ ነው ጎሉን ያስቆጠረው። ከለውጦቹ በኋላ ጨዋታውን በሚኬል ሜሪኖ አምበልነት ነበር አርሰናል የጀመረው። በዚህም በጎ ምሽት ነበር። ከዚህ ባሻገር ደቂቃ ያስፈልጋቸው የነበሩ ተጫዋቾች አሉ። አሁን ከዚህ ጀምሮ እስከ ክሪስማስ ወይም እስከ አዲሱ ዓመት ድረስ ባለው ጊዜ በርካታ ጨዋታዎች የሚደረጉበት ነው። በመሀል ኢንተርናሽናል ብሬክ የክለብ እግር ኳስን ያቋርጣል። ግን ከዛ በፊትና ከዚያ በኋላ ባለው ጊዜ አርሰናል በዚህ ውድድር ዘመን በተለይ በፕሪሚየር ሊግ የሚኖረውን ተስፋ ሊወስኑ የሚችሉ በጣም ወሳኝ 8 ጨዋታዎች ይደረጋሉ። በዚህ መሀል ጉዳት፣ ዝለት፣ ድካም እንደዚህ አይነት ነገሮች ሊመጡ ስለሚችሉ የአንዳንድ ተጫዋቾች ዝግጁ መሆን አስፈላጊ ነው። ተጫዋቾችን ዝግጁ የማድረጊያው መንገድ ደግሞ ማጫወት ነው። አሁን በፕሪሚየር ሊግ የአንዳንድ ተጫዋቾች በቂ የመሰለፍ እድል እያገኙ ያልሆኑ ተጫዋቾች አሉ። ለምሳሌ አንደኛው ቤን ዋይት ያው ጉዳት ረበሸው። ከዚያ ከጉዳት ሲመለስ ዩሬን ቲምበር ከፍተኛ ደረጃ እየተጫወተ ያለ ተጫዋች ስለሆነ ብዙ ጨዋታ ሲጫወት አናየውም። ትላንትና ለምሳሌ እሱ የመሰለፍ እድል አግኝቷል። ክርስቲያን ሞስኬራ እንኳን በአርሰናል የመሀል ተከላካዮች በኩል አልፎ አልፎም ቢሆን በሚኖር የፊትነስ ችግር ምክንያት ብዙ ጨዋታዎችን የማድረግ እድል ነበረው። ግን ደግሞ ትላንትና እሱም የመጫወት እድል አግኝቷል። የሳሊባ የጉዳት መጠን እስካሁን ድረስ በይፋ አልተነገረም። ከባድ ጉዳት አይመስለኝም፣ ግን ከትላንትናው ጨዋታ ዝርዝር ውጪ ነው የነበረው። ስለዚህ እሱም መጫወት አስፈላጊ ነው በማንኛውም ጊዜ ሊሰለፍ ስለሚችል። ፒየሮ ኢንካፒዬ የመጀመሪያ ጨዋታውን ከመነሻው ጀምሮ አድርጓል። በቀደም 8 ደቂቃ ሲቀረው ተቀይሮ ገብቶ ተጫውቷል። ትላንትና ግን ጀምሯል። ትላንትና ደግሞ የጀመረው በመሀል ተከላካይነት ከክርስቲያን ሞስኬራ ጋር ተጣምሮ ነው። ክርስቲያን ኖጋርድም ጨዋታ ጀምሯል ትላንትና። ስለዚህ ለነዚህ ደግሞ በጣም ደቂቃ ለሚያስፈልጋቸው እንግሊዞቹ ፍሪንጅ ፕሌየር ስለሚሏቸው ተጫዋቾችም የመሰለፍ እድል ሰጥቷል። ከዛ አንዳንድ ተጫዋቾችን ደግሞ ጋብርኤልን ሳካን እንደዚሁ አስቀይሮ አስገብቶ ውጤቱን 2-0 ውጤት ይዞ መቆየት ችሏል። እና እንዳልኩት ደግሞ በጣም ፕራግማቲክ በሆነ የውጤት አስተያየት ካየ ነው ደግሞ አርሰናል በውድድር ውስጥ አሁንም አለ ማለት ነው። 2-0 ነው ያሸነፈው። በጣም አስቸጋሪ ጨዋታ አጀማመር ግን ነበር። ብራይተን ቅድም ምሳ መግቢያሽ ላይ እንዳነሳሹ በጣም ጥሩ የፕሪሚየር ሊግ ቡድን ነው። ፋቢያን እርዝለርም ጠንከር ያለ 11 ነው የትላንትናው ጨዋታ ላይ የተጠቀመው። እንደ ጆርጂኖ ሩተር አይነት ተጫዋቾች ነበሩት። ግን 3 ሲኒየር በፕሪሚየር ሊግ የሚጠቀምባቸውን ሴንተር ባኮች ካርሎስ ባሌባ ና ጎሜዝ አይነት አማካዮች፣ ሳይመን ሲማስ እነዚህ አይነት 9 በቀደም ተቀይሮ ገብቶ የተጫወተው 9 ቁጥር ማለት ነው። ቫን ሄከ ተከላካዩ በቃ ሲሪየስ የፕሪሚየር ሊግ ቡድን የተጠቀመው። ለብራይተን አይነት ቡድኖች ደግሞ ጠንካራ ቤንች ነው ያለው። ምክንያቱም ያኩባ ሚንቴ፣ ዳኒ ዌልቤክ፣ ማክስ ቫይፈር አይነት ተጫዋቾች፣ ያሲን አያሪ አይነት ተጫዋቾች ደግሞ ቤንች ላይ ያሉት ቡድን ነው። ሲሪየስ ቡድን ነው። አሁን ለአርሰናል አስቸጋሪ ሆነው አንዳንድ ጊዜ እንደዚህ ሮቴት የማድረግ አንድ ችግር አለ። ተጫውቶ አያውቁም። ለምሳሌ 4 የመሀል ተከላካዮች አንድ ላይ ለመጀመሪያ ጊዜ ነው አንድ ላይ። ፒየሮ ኢንካፒዬ የመጀመሪያ ጨዋታውን ያደረገው ከሞስኬራ ጋር ተጣምሮ ተጫውቶ አያውቅም። አማካይ ክፍሉ አዲስ ኮምቢኔሽን የነበረበት ነው። ክርስቲያን ኖጋርድ፣ ሚኬል ሜሪኖ እና ኤታን ዋኔሪ አንድ ላይ ተጫውተው አያውቁም። በሙሉ አዳዲስ
ጥምረቶች ናቸው። ከፊት ያሉት ሁለቱ ተጫዋቾች ቲኔጀሮች ናቸው። ቅድም ያነሳዋቸው አንደኛው ማክስ ዳሞን፣ ሁለተኛው አኑስ የሚባለው ልጅ፣ ሁለቱ ደግሞ በድምር እድሜያቸው 32 ዓመት ብቻ ነው። በቂ ኤክስፒሪየንስ የሌላቸው ልጆች ናቸው። ይሄ እንደሆነ አላቅም። በሌሎች አርሰናል ጨዋታዎች ላይ የማናየው መጋለጥ ግን አሁን ልክ ነው። ከ14 ጨዋታ 11 ክሊንሺት ጠብቋል እና የመከላከል ሬከርዱ በቅርብ ጊዜ ሰምቼ ማቅ አይመስለኝም። ከዛ የሞሪኞ ቡድን በኋላ ብዙ ጠንካራ የመከላከል ሬከርድ ያላቸው ቡድኖች ሰምተን እናውቃለን። ግን በ14 ጨዋታ 11 ክሊንሺት መጠበቅና ከነዚህ 14 ጨዋታዎች መካከል በአንዱ ብቻ በክፍት ጨዋታ ነው የተቆጠረበት። ኤርሊንግ ሃላንድ ብቻ ያስቆጠረው የክፍት ጨዋታ ጎል ማለት ነው። የትላንትናው ግን እንደ ሌሎቹ ጨዋታዎች አስተማማኝ መከላከል የነበረበት ግን አይደለም። በመጀመሪያዎቹ 15 ወይም 20 ደቂቃዎች ብራይተን 2 ጎሎች ማስቆጠር የሚችልባቸውን ትልልቅ የጎል እድሎች አግኝቶ ነበር። እንግዲህ ከአርሰናል አዳዲስ ፈራሚዎች መካከል አንደኛው በዚህ ውድድር ብቻ እየተጫወተ ያለው ኬፓ አሪዛባላጋ ሙከራዎቹን ባዳነበት መንገድ ብቻ ሳይሆን ተጫዋቾቹ ላይ አንግሉን ባጠበበበት ቅልጥፍና ሁለቱ የብራይተን አጋጣሚዎች ጎል ሳይሆኑ ቀርተዋል እና እንዳልኩት ምናልባት 10 ተጫዋቾች ሮቴት ማድረግ መቻልና ተጠባባቂ ወንበር ላይ ያሉት ስሞች ጋብርኤል፣ ቲምበር፣ ሳካ፣ ራይስ፣ ራያ፣ ሪካርዶ ካላፊዮሪ፣ ዙቢሜንዲ፣ ዮኬሬስ አይነት ተጫዋቾች ሲሆኑ እነዚህ ቤንቾቹ ናቸው። ትልቅ እድል ቢሆንም ትልቅ ቅንጦት ቢሆንም የአማራጭ መትረፍረፍ ቢሆንም ግን አዲስ ቡድን ነው ማለት ነው። ደግሞ ትላንትና አብረው ተጫውተው የማያውቁ ተጫዋቾች ናቸው። ከዛ ደግሞ አንዳንዱ ችግር መቼስ ወጣት ተጫዋቾች በእድሜ ለጋ የሆኑ ተጫዋቾችን ማየት እንወዳለን። በማንኛውም ቡድን ውስጥ ይጫወቱ ሁሌም የሆነ ፍረሽ ፊት ማየት እንወዳለን። ግን በአርሰናል ከኳስ ውጭ ባለ እንቅስቃሴ ውስጥ ግን ተጽዕኖ አሉታዊ ተጽዕኖ ግን አለው። ምክንያቱም እነዚህ ተጫዋቾች ለኤሊት እግር ኳስ የተላመዱ ተጫዋቾች አይደሉም። ዳውማን በጣም ኤክሳይቲንግ ነው። ትላንትናም በመጀመሪያ አጋማሽ ተቀይሮ እስከወጣበትም ጊዜ ድረስ የሆነ ነገር ሊፈጥር ይችላል ብለሽ የምትጠብቂው የአርሰናል የማጥቃት ተጫዋች የነበረው ማክስ ዳውማን እድሜውን ማመን አትችይም። 15 ዓመቱን። ቡካዮ ሳካ የአርሰናል የመጀመሪያ ጨዋታውን ሲያደርግ 11 ዓመቱ ብቻ ነበር። ይሄ ልጅ በጣም ሞስት ህጻን ልጅ ነው፣ ትንሽ ልጅ ነው። በኳስ ተጫዋች እድሜ ካየ ነው በጣም ትንሽ ልጅ ነው። ነገር ግን ከኳስ ውጭ ባለ ኢንቴንሲቲ ግን አንድ ምናልባት ሚኬል አርቴታ በአማካይ ስፍራ ላይ ባለፈው የውድድር ዘመን ኤታን ዋኔሪ ብዙ ሲጫወት ሳካ ባልነበረበት ጊዜ በቀኝ ክንፍ ተጫዋችነት የተጫወተው መሀል ላይ ብዙ አያስጀምረውም ጨዋታ። ምክንያቱም እኔ ብዙ ጊዜ የምለው ኦደጋርድ የቱ ዌይ ተጫዋች ነው። ከኳስ ጋር ኤሊት ፈጣሪ ነው፣ ያለ ኳስ በዛው ልክ ትጉ ታታሪ ነው። ኤታን ዋኔሪ ልክ እንደ ኦደጋርድ ከፍተኛ የክሬቲቪቲ ችሎታ ያለው ተጫዋች ነው። ከኳስ ውጭ ያለው ኢንቴንሲቲ ግን የኦደጋርድ ደረጃ ላይ ገና አልደረሰም። ለወደፊቱ ሊሆን ይችላል፣ አሁን ግን አልደረሰም። ስለዚህ አንዳንድ ጊዜ ገና በአካዳሚ እግር ኳስ እየተጫወቱ ያሉ ተጫዋቾችን ወደ አደልት እግር ኳስ ስታመጫቸው ከኳስ ጋር ብዙ ችግር ላይኖር ይችላል። የውሳኔ ስህተት ሊሰሩ ይችላሉ። ፓስ ማድረግ ባለባቸው ጊዜ አብዶ ለመስራት ሊሞክሩ ይችላሉ። ወደ ጎል መምታት ባለባቸው ጊዜ ፓስ ለማድረግ ሊሞክሩ ይችላሉ። የጀጅመንት ጉዳይ ይሆናል። ከኳስ ጋር ግን በጠቅላላው በቴክኒክ ጥሩ መሆናቸው ወዲያው ማስተዋል ይቻላል። ችግር የሚሆነው ከኳስ ውጭ ባለ አፕሊኬሽን ነው። አርሰናል በመከላከል እንደዚህ የተዋጣለት ነው ስንል ሁለት ወሳኝ ኮምፖነንቶች አሉ። በመከላከል የአርሰናልን ያህል ከጎሉ ርቆ የሚከላከል ቡድን የለም። በሜትር 55 ሜትር ነው የአርሰናል አቨሬጅ ዲስታንስ። በሎ ብሎክ ሳጥን የሚከላከል ቡድን አይደለም። በዚህ ዓመት በፕሪሚየር ሊግ ዌብሳይት ላይ ገብተሽ ብታይ ረጅም ርቀት ከራሱ የጎል መስመር ርቆ የሚከላከለው አርሰናል ሰፊ ስፔስ ከኋላ አለ ማለት ነው። በፕሪሚየር ሊግ ደግሞ በፕሬሲንግ አንደኛ ነው። የሁለቱ ኮምቢኔሽን ነው። በፍሮንት ፉት መከላከል ነው የሚከላከል። በራስሽ ሜዳ ሆኖ ነው የሚከላከል። ኳሱን እዛው የራስሽ 30 ሜትር ውስጥ ነው የሚያፍነው አርሰናል። እነዚህ ልጆች በሚገቡበት ጊዜ ግን አንደኛው ውህደትም የለም አብረው ተጫውተው ስለማያውቁ፣ ሁለተኛ ያ በፕሬሲንግ ጊዜ የሚኖር በአደልት ተጫዋቾች ላይ የምናየው ኢንቴንሲቲ ግን የለም። ምናልባት ይሄ ሊሆን ይችላል ምክንያቱ ከሌሎቹ ጨዋታዎች በተለየ ሁኔታ አርሰናል በጣም ክፍት ነበር። በተለይ ጨዋታው በተጀመረባቸው በመጀመሪያዎቹ 15-20 ደቂቃዎች። ለዚህ ነው ብራይተን 2 ጎል አስቆጥሮ ጨዋታው ለአርሰናል ውስብስብ ማድረግ ይችል ነበር። ፋቢያን እርዝለንም ከጨዋታው መጠናቀቅ በኋላ አርሰናል ላይ መቼስ ብዙ የጎል እድል መፍጠር እንደማይቻል የታወቀ ነው። ስለዚህ እነዛን እድሎች ባገኘን ጊዜ ማስቆጠር ነበረብን ብሏል። የዲፌንሲቭ ፓርትነርሺፑ አንድ ነው። አጠቃላይ 11ዱም ተጫዋቾች ከዚህ በፊት አብረው ተጫውተው የሚያውቁ ተጫዋቾች አይደሉም። ጊዜው እየገፋ በሄደ ቁጥር ብራይተን ጎል እስካላስቆጠረ ድረስ አርሰናል አንድም ባለው ቤንች ምክንያት ያንን ማዕበል
ሰርቫይቭ ማድረግ ከቻለ በጨዋታው ላይ የተሻሻለ እንደሚሄድ መገመት ይቻላል። የሆነውም እንደዚያ ነው። ስለዚህ መቆጨት ያለባቸው ብራይተኖች ባገኟቸው አጋጣሚዎች ላይ አርሰናልን በጊዜ መቅጣት ባለመቻላቸው። ስለዚህ ይሄኛው ልክ ነው፣ ሌላ ክሊን ሺት ነው፣ ግን በቀላሉ ብራይተን 2 ጎሎች ሊያስቆጥር ይችል ነበር። ከሌሎቹ ጨዋታዎች በባህሪ በጣም ይለያል። አሁን ሌሎቹ ጨዋታዎች ላይ የፓላስን ጨዋታ፣ የአትሌቲኮ ማድሪድን ጨዋታ፣ የፉልሃምን ጨዋታ፣ ሌሎቹም አርሰናል ድል ባደረገባቸው ከዚህ በፊት በነበሩት 7 ጨዋታዎች ላይ የተከላካይ መስመሩ ሮክ ሶሊድ ነበር። ሙከራ እንኳን አታደርጊም፣ ኢላማውን የጠበቀ ሙከራ እንኳን አታደርጊም። በፕሪሚየር ሊግ አነስተኛው ሙከራ የሚደረግበት፣ አነስተኛው ኢላማውን የጠበቀ ሙከራ የሚደረግበት፣ አነስተኛ ንክኪ በራሱ የፍጹም ቅጣት ምት ሳጥን ውስጥ የሚደረግበት ቡድን ከላይ እስከታች ኮምፓክት ነው። ትላንት እንደዛ ነበር። በሌሎቹ ጨዋታዎች ላይ የማናየው ክፍት መሆን ነበር። ከዛ ደግሞ ተጫዋቾችም የጀጅመንት ስተት ይሰራሉ። ለምሳሌ ክርስቲያን ኖጋርድ 1-2 በኳስ ቁጥጥር ጊዜ የሰራቸው ስህተቶች ነበሩ። ሞስኬራ አንድ ጊዜ ተመሳሳይ እንደዚህ አይነት ኬርለስ የሆነ የፓስ ስህተት ሰርቶ ነበር። አንዳንዶቹ ከራሳቸው ከአርሰናል ተጫዋቾች የሚነሱ ሰልፍ ኢንፍሊክትድ የሆኑ ስህተቶች ናቸው። ግን ቢሆንም ቀስ እያለ አርሰናል ጨዋታው ላይ ሪከቨር ማድረግ ችሏል እና 2 ጎሎችም የተቆጠሩት ከዚያ በኋላ ነው። የመጀመሪያ አጋማሽ ከማብቃቱም በፊት እናይ ነበር የብራይተን የጎል እድል ፈጠራ ቀስ እያለ ሲቀንስ፣ በአርሰናል ማጥቃት በኩል ግን ከፍተኛ ችግር ነበር። ይሄም ምናልባት ከኦቶማቲዝም ጋር ሊነሳ ይችላል። በነገራችን ላይ ሁሉም የፕሪሚየር ሊግ ቡድኖች ትላንትና የተጫወቱት የፕሪሚየር ሊግ ቡድኖች በተለይ ትልልቆቹ የ10 ተጫዋቾች ለውጥ አድርገው ነው የገቡት እና ሁሉም ቡድኖች ላይ በአንድ ወይ በሌላ መንገድ መቸገር ነበር። ሊቨርፑል ያው ተሸንፏል በክሪስታል ፓላስ። የ10 ተጫዋቾች ለውጥ ነው ያደረጉት ከባለፈው የብሬንፎርድ ሽንፈታቸው በኋላ አሰልጣኝ አርነ ስሎት። የፔፕ ጓርዲዮላ ማንቸስተር ሲቲ መጨረሻ ላይ በመጨረሻዎቹ 15 ደቂቃዎች ባስቆጠራቸው ተጨማሪ 2 ጎሎች ቢያሸንፍም ግን በ30 ደቂቃዎች 2-0 ሊመራ ይችል ነበር። ትልልቅ ጎል ማስቆጠር ሌላ ትልቅ የጎል እድል መፍጠር ስለ ጄምስ ትራፎርድ ነው 2-0 እንዳይሆን ያደረገው። እሱም ብዙ ለውጦች አድርጓል። የ10 ተጫዋቾች ለውጥ አድርጓል። የማሬስካ ቼልሲ በዚህ ምስቅልቅሉ በወጣው ወልቭስ በሁለተኛው አጋማሽ በጣም ተፈትኖ ነበር። የመጀመሪያ አጋማሽ እንከን አልባ ሊባል የሚችል የ3-0 መሪነት ነበረው። በሁለተኛው አጋማሽ ግን ብዙ ህጸጾች ነበሩ። አሰልጣኙ በቡድኑ በጣም ተበሳጭቷል። በአርሰናልም በኩል ተመሳሳይ ነው ነበር። አርሰናል አሸንፏል፣ ከሊቨርፑል በስተቀር ሌሎቹ አሸንፈዋል። ግን የአውቶማቲዝም ግን አይመጣም። በአንድ ጊዜ ይህን ያህል ለውጥ ስታደርጊ በሁሉም ዲፓርትመንቶች ላይ የሚኖር ችግር ሊሆን ይችላል። ስለዚህ አርሰናል የመጀመሪያ አጋማሽ ማጥቃት 3 ሙከራ ብቻ ነው ያደረገው። ብራይተን 10 የመጀመሪያ አጋማሽ የሙከራ መጠን። አርሰናል አንድም ኢላማውን የጠበቀ ሙከራ አላደረገም። ብራይተን 3 ትልልቅ የጎል እድሎች ፈጥሮ ነበር፣ አርሰናል ምንም። እና ይሄ የሚነግረን በማጥቃቱም በኩል በመከላከል ጊዜ ኦፕን ነበር። ቅድም ያልኩት ሎጂክ ለሌሎቹ ቡድኖች የሚሰራው ሎጂክ እዚህም ይሰራል። አዲስ ቡድን ነው። በማጥቃቱም በኩል ግን አሁን የጠቀስኳቸው ቁጥሮች የሚነግሩን አርሰናል አደገኛ አልነበር። በክፍት ጨዋታም በቆመ ኳስም በሴት ፕሌይ 0.18 በክፍት ጨዋታ ግን 0.04 ኤክስጂ ብቻ ነበር የአርሰናል የመጀመሪያ አጋማሽ ኤክስጂ። ብራይተን በጠቅላላው በመጀመሪያ አጋማሽ 1.17 ኤክስጂ ነው። በትንሹ አንድ ጎል ማስቆጠር ነበር ቢያንስ። ይሄም ቅድም ያልኩት አዲስነት የሚፈጥረው ችግር ነው። የ10 ተጫዋች ሮቴሽን፣ በዚህ ላይ 4 ቲኔጀሮች እና ብዙ ፍሪንጅ ተጫዋቾች፣ በቅርብ ጊዜ ብዙ ደቂቃ ያላገኙ ተጫዋቾች ደግሞ አንድ ላይ ሲሰለፉ እንዲህ አይነት ችግር ይኖራል። ግን እዚህ ላይ የሚታይ አንድ የሆነ የተስፋ ነጸብራቅ የነበረው ማክስ ዳውማን ብዙ ጊዜ አንስተነዋል ምናምን። አንድ ትላንትና እሱን የበጀው የሚመስለኝ ነገር ሌሎች የተለመዱ ፊቶች አሉ እና አርሰናል ከሱም የበለጠ ክሬቲቭ እንዲሆኑ የሚጠበቁ ተጫዋቾች ኤቤሪ ቼዜ እና ኤታን ዋኔሪ። ስለዚህ ብራይተን ተጫዋቾች እነ ካርሎስ ባሌባ፣ ሌሎችም ተጫዋቾች የበለጠ ትኩረታቸው እነዚህ በመስመር መሀል የሚጫወቱት 2 ክሬቲቭ የአርሰናል 8 እና 10 ቁጥሮች ላይ ነበር የነበረው ትኩረት። አሁን እንዲህ አማራጮች ሲኖሩ ብዙ የክሬቲቭ የመፍጠር ችሎታ ያላቸው ተጫዋቾች ሲኖሩ ያለው ትልቁ ጥቅም በመስመር በኩል ያሉ ተጫዋቾች አሁን የዮኬሬስ መኖር ቡካዮ ሳካን በፕሪሚየር ሊግ ብዙ የአንድ ለአንድ ግንኙነቶችን ያሸነፈ ተጫዋች አደረገው። ደብል ማርክ ማድረግ አስችል። ምክንያቱም ያስቆጠር አያስቆጠር ሌላ ጉዳይ ነው። ኦልሞስት በየ2 ጨዋታ 1 ጎል ያስቆጠራል። መጥፎ ስታት አይደለም፣ ከጠበቅነው አንጻር ግን አነስተኛ ነው። ቢሆንም ግን በጎል ብቻ መዳኘት ትክክል የማይሆነው ለሳካ ጥቅም ሰጥቷል አልሰጠም፣ ለአርሰናል ጠቅላላ ጨዋታ ጥቅም ሰጥቷል አልሰጠም በሚለው ነው የምንዳኝ ነው። የአርሰናል ጠቅላላ ጨዋታ ጥሩ እንደሆነ ለመናገር
በዚህ የውድድር ዘመን እስካሁን ሪከርዳቸውን ማየት በቂ ነው። እንደ ቡድን ያላቸውን ማለት ነው። ለተጫዋቹ በግሉ በ3 የፕሪሚየር ሊግ ጎል ይደሰታሉ ወይ? በጭራሽ። ከዚያ በኋላ 6 የፕሪሚየር ሊግ ጨዋታ ጎል አላስቆጠረም፣ የባለፈውን ጨዋታ ጨምሮ። እሱን ብቻ በአይሶሌሽን ካየሹ በፍጹም ጥሩ ሪከርድ አይደለም። ግን አሁን ልክ የኤዜም መምጣት ሌሎች ተጫዋቾች ወደ እሱ አትራክትድ እንዲሆኑ ያደርጋቸዋል። ምክንያቱም በጣም ጥሩ ክሬቲቭ ተጫዋች ስለሆነ እና ትላንትና ሁለቱ በመስመር መሀል የሚጫወቱት የአርሰናል የመፍጠር ተጫዋቾች ላይ የብራይተን ተጫዋቾች በነበራቸው ትኩረት ምክንያት ከደኪፐር ጋር ከብራይተኑ የግራ ፉልባክ ጋር ብዙ ጊዜ አንድ ለአንድ የመገናኘት እድል አግኝቷል እና ፈታኝ ነበር ለዚህ ሲኒየር ለሆነ የፕሪሚየር ሊግ ተጫዋች ማለት ነው። እና የስኳድ ጥልቀትና ተጨማሪ ጥራት ያላቸው ተጫዋቾች መካተትም በፊት አርሰናል በቻናሎች ላይ በሳሌ በ2022/23 የውድድር ዘመን ማርቲኔሊና ሳካ ብዙ ስፔስ ያገኙ ነበር በጄሱስ መኖር ምክንያት። ምክንያቱም ሞባይል ነው፣ ሁለት የመሀል ተከላካዮችን ኦኩፓይ ያደርጋል። ስለዚህ አንደኛው የመሀል ተከላካይ ሳካ ላይ ደብል ማርክ ማድረግ አይችልም፣ እዛው የራሱ ዞን ውስጥ መቆየት አለበት ጄሱስ በጣም ሞባይል ስለሆነ። አሁን ይሄ በሌላ መንገድ ደግሞ የነዚህ ተጫዋቾች መኖር ለዳውማን አይነት ተጫዋችም ስፔስ ሲፈጥር ማየት ይቻል ነበር። የመጀመሪያው ጎል ሲቆጠር ውብ ጎል ነው፣ የቬንገር ዘመን አርሰናል አይነት ጎል፣ ፈጣን ኮምቢኔሽን የነበረበት ነው። ኤዜ ነው ለሚኬል ሜሪኖ ኳሱን የሰጠው። ሚኬል ሜሪኖ በቄንጥ ነው ኳሱን ለማይልስ ሉዊስ ስኬሊ ፍሊክ ያደረገው። ከዚያ በኋላ ነው በፍጹም ቅጣት ምቱ ሳጥን ጠርዝ አካባቢ ኤታን ዋኔሪ መሬት የያዘ ግን ወደ ውጭ እየተጠቀለለ ይሄድ ይመስል የነበረ ጎል ያስቆጠረው። ለሱም በጣም አስፈላጊ ነው፣ ምክንያቱም ኤታን ዋኔሪ ትልቅ ሲዝን ነው ለሱ። አሁን ግን አዳዲስ ተጫዋቾች መጥተውበታል፣ እንደ ኤዜ አይነት ተጫዋቾች። ወደ ጋርድ ጉዳት እየፈተነውም ቢሆን ግን ብዙ እየተጫወተ አይደለም። እንዲያም ሆኑ አንዱ የሚመስለኝ በቃ አርቴታ ከዚህ በኋላ ሴንትራል ተጫዋች ነው ብሎ አምኗል እና ቀኝ ላይ አላጫወተውም። ተቀይሮም ሲገባ ቀኝ ላይ አይጫወትም፣ ከገባም 8 ቁጥር ቦታ ላይ ነው የሚጫወተው። መደበኛ ቦታው እዛ እንዲሆን የወሰነ ይመስለኝ። እዛ ቦታ ላይ ደግሞ ለነገሩ በሁሉም ቦታ ከፍተኛ ፉክክር አለ። 18 ዓመቱ ነው። ትልቅ ተስፋ አሳይቶ የነበረ ተጫዋች ነው። አርሰናልም አዲስ ኮንትራት አስፈርሞታል። እንዲህ አይነት ጉዳቶችም እያሉ ጭምር አንድ ጨዋታ ብቻ ነበር የጀመረው። ጎል ማስቆጠር በጣም አስፈላጊ የኮንፊደንስ ቡስተር ነው ማለት ነው። ግን ጎል የተቆጠረበት መንገድም ውብ ነው። ሁለተኛው ጎል ከ20 ደቂቃ በኋላ ነው የተቆጠረው። በዚህ ጊዜ ቡካዮ ሳካ ተቀይሮ ገብቷል። ግን ሌላ ተቀይሮ የገባ ተጫዋች ኮንትሪቢዩሽን በጣም ከፍተኛ ነበር፣ የዩሪየን ቲምበር። አሁን እኔ ቲምበር እንደ ተጫዋች የመጣበትን የመሻሻል ርቀት የሚያሳይ ነው እላለሁ። ለምን አምናም ቢሆን ሲጫወት ምሳ በመከላከል ፉልባክነት በዲፌንሲቭ ፉልባክነት ፍጹም ግሩም ነበር። ምናልባት በዛ የፓሪስ ሳን ዠርማን የመጀመሪያው 20 ደቂቃ በክቫራትስኬሊያ ከመፈተኑ በስተቀር ከኤሴል ጉዳት መጥቶ 1 ዓመት ሙሉ ያልተጫወተ ተጫዋች ሆኖ ምናልባት የመጀመሪያ ምርጫው ባልሆነ የቀይ መስመር ተከላካይነት ቦታ ተጫውቶ በመከላከል በዲፌንሲቭ ፉልባክነት በጣም ግሩም ነበር። እኔ እንዲያውም አንዳንድ ጨዋታዎች ላይ የነበረኝ ትችት ቡካዮ ሳካ ከቤን ዋይት ያገኝ የነበረውን በውጭ በኩል ያለ አማራጭነት ወይም ኦቨርላፒንግ ፉልባክ የመሆን እድል አጣ። ምክንያቱም ቲምበር አንዳንድ ጊዜ አርቴታም ኢንቨርት እንዲያደርግ ያደርገዋል፣ ሌላ ጊዜም በጨዋታ ዝንባለው የተነሳ ብዙ ጊዜ ኦቨርላፕ አያደርግም። ስለዚህ አርሰናል የኢማጂኔሽን ችግር ታይበት ነበር ባለፈው የውድድር ዘመን። አሁን ፉክክር ለምን ይጠቅማል? ከቤን ዋይት በልጦ ለመሰለፍ በቅርብ ጊዜ ከፕሪሚየር ሊግ ምርጥ የመሀል ተከላካዮች መካከል አንዱ ይባል የነበረ ነው ቤን ዋይት። ከአርሰናል የማይነኩ ተጫዋቾች መካከል አንዱ ነበር በጣም በቅርብ ጊዜ። ግን ሁል ጊዜም ያንን ቦታ ይዞ ለመቆየት መሟላት አለበት። ቤን ዋይት በጣም የተሻለ አታኪንግ ፉልባክ ነበር ከሁለቱ። ቲምበር በዚህ ዓመት በጣም ያሻሻለው አንደኛው ነገር ከአርሰናል ተጫዋቾች መካከል በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ ከሚነኩ ተጫዋቾች መካከል አንደኛው። ማጥቃቱን በጣም አሻሽሏል። መከላከል በፊትም በጣም ጥሩ ስለነበር ፉክክር የሚሰጥሽ ጥቅም፣ በኤሊት ተጫዋቾች መካከል ያለ ፉክክር የሚሰጥሽ ጥቅም እያንዳንዷን ማርጂናል ጋፕ ማድረስ ማጥበብ አለበት ከተፎካካሪው ጋር። ይሄ ጎል ያንን ኤክስፕሌን ያደርገዋል። በ3 በ4 የብራይተን ተጫዋቾች መካከል ኳሱን ቡልዶዝ አድርጎ የሄደው ከዚያ በኋላ ነው ለወጣቱ አንድሬ ሃሪማኖኑስ ኳሱን የሰጠው። እሱ ሲሞክረው ግብ ጠባቂው መለሰው። ከዛ ሳካ ያንን የተመለሰ ኳስ ጎል አድርጎ አስቆጠረ። ለዚህም ልጅ እኔ ትላንት ያልጠበቅኩት እንዲያውም እሱ ነው፣ የዚህ ወጣት ልጅ መሰለፍ ነው። ምክንያቱም ዮኬሬስ እንደሚያርፍ ይጠበቅ ነበር። ከልክ በላይ ነው እየተጫወተ ያለው ከመጣበት ጊዜ ጀምሮ በጄሱስም በሀቨትስም
በተለይ በሀቨርትዝ አለመኖር። የጄሱስ ጉዳት እንኳ ይታወቅ ነበር ረጅም ጊዜ ከሜዳ የሚያረቅ እንደሆነ። ሀቨርትዝ ግን ደርሶ ነበር ሲዝኑ ሲጀመር። ስለዚህ ዮኬሬስ ብዙ ጨዋታ እየተጫወተ ነው። አሁን ቅድም እንዳነሳሁት ደግሞ ቀጣዮቹ ሳምንታት ፈታኝ ተከታታይ ጨዋታዎች የሚደረጉባቸው በመሆናቸው የተነሳ ማረፉ ማይቀር ነበር። ግን ሜሪኖን ያጫውተዋል ብዬ ነበር የገመትኩት አጥቂ አድርጎ። ምክንያቱም ሚኬል ሜሪኖ ምሳ እንደምታስታውሹ ባለፈው የውድድር ዘመን የመጨረሻዎቹን 3 ወራት የአርሰናል 9 ቁጥር ሆኖ የተጫወተው ተጫዋች እሱ ስለሆነና በጣም ጥሩ ጎል አስቆጣሪ አማካይ ስለሆነ ሳጥን ውስጥ ያለው ፕሬዘንስ በጣም ጥሩ ስለሆነ፣ ግን አርቴታ ሃሪ ማኖኑስን ነው አጥቂ አድርጎ የተጠቀመው። ሙቭመንቱ በጣም ግሩም ነበር። ልክ እንደ ማክስ ዳውማን አይነት ምታታይ ቅጽበቶችን ብዙ አላሳየንም እንደዚህ፣ ግን ጠንክሮ ይሰራል። ጎሉ ሲቆጠር ሙቭመንቱም ግሩም ነበር። የ9 ቁጥር ሙቭመንት ነው ያደረገው። ስለዚህ በጠቅላላ አርሰናል ያው በሳካ ሁለተኛ ጎል አማካይነት አሸንፎ ወጥቷል እና ማንም ቁልፍ ተጫዋች ሪስክ አልተደረገም። የስኳድ ተጫዋቾች በቂ ደቂቃ አግኝተዋል። የሄሊንድ ልጆች ትልቅ ኢምፕሬሽን ፈጥረዋል። አሁን ለአርሰናል ትላንት ከውድድር ውጭ መሆን የሚያስፈራ ነገር አልነበረም። ሊግ ካፕ ነው። አርሰናል ለወትሮም ቢሆን በቬንገርም ዘመን ቢሆን ይህንን ውድድር ኤክስክሉሲቭሊ ለታዳጊ ልጆች ነው የሚተወው። ከድሮ ጀምሮ በቃ አዲስ ተስፋ ያለው ከውጭ ሀገርም የመጣ ሀገር በቀልም ይሁን ከሄሊንድ አካዳሚ የወጣም ተጫዋች ይሁን በዘመናት ውስጥ በኋላ የለመድናቸው ቤተኛ የአርሰናል ተጫዋቾች ደጋግመን የምንጠራቸው ተጫዋቾች ሁሉ የመጀመሪያ ጨዋታቸውን ያደረጉት በዚህ ውድድር ነው። ሮቢን ቫን ፐርሲ፣ ሴስክ ፋብሬጋስ፣ ሌሎችም በርካታ። ፋብሬጋስ እስካሁን ድረስ በአርሰናል ታሪክ በእድሜ ትንሹ ጎል አስቆጣሪ ነው። በዚህ ውድድር ሮዘርሃም የሚባል ቡድን ላይ ነው ያንን ያደረገው። ሁሌ ወጣት ተጫዋቾችን ጃክ ዊልሸርን፣ ሌሎችም ተጫዋቾች ብዙ የመሰለፍ እድል የሚያገኙበት ውድድር ነበር የነበረው። ለዚህ ነው 30 ምናምን ዓመት የሆነው አርሰናል ይህንን ዋንጫ ካሸነፈ። ፍጻሜ የደረሰባቸው ጊዜያት ነበሩ። 2018 2011 ፍጻሜ የደረሰባቸው ጊዜያት ነበሩ። ግን በጠቅላላው የትልልቅ ቡድኖች ፕራዮሪቲ አይደለም። እንዲሁም ከትልልቅ አሰልጣኞች በጣም ኮስተር ብሎ ይህንን ውድድር የሚይዘው ጓርዲዮላና ጆዜ ሞሪኞ ናቸው። ዋንጫ ነው ብለው ውድድሩን ያከብሩታል። ግን መቼስ ትላንትም ከአንቺ ጋር ስናወራ ነበር የአርሰናል የዚህ ውድድር ዘመን ስኬታማ ነው ተብሎ የሚጠቀሰው ሊግ ካፕን በማሸነፍ አይደለም። ሊግ ካፕን ሊያሸንፍ ይችላል፣ ዋንጫ ነው። ግን ሊግ ካፕ ለሁሉም ትልልቅ ቡድኖች 4ተኛ ፕራዮሪቲ ነው። አርቴታም ይሄንን ይገነዘባል። አይ ቲንክ አሁን ደግሞ ትልቅ እድል አለው የፕሪሚየር ሊግ ሻምፒዮን ለመሆን የሚያስችል ቡድኑ ጠንካራ ብቻ ስለሆነ ሳይሆን በቀደም ምሳ ስታነሽ እንደነበረው በሌሎችም ቡድኖች ላይ በሚታይ አስተማማኝ ያለመሆን ምክንያት፣ ምርጡን ስኳድ በመያዙ ምክንያት፣ ለዋንጫ የደረሰ ቡድን በመገንባቱ ምክንያት ፕሪሚየር ሊግ፣ ቻምፒየንስ ሊግ ላይ ማለም አለበት ይሄኛው የአርሰናል ስብስብ። ያንን ከማድረግ ምክንያቶች አሉ፣ ዋንጫ ላትወስጂባቸው የምትችይባቸው ምክንያቶች። ግን ይሄ ሲዝን የስኬት ነው ወይም የስኬት አይደለም ተብሎ የሚወሰነው በሊግ ካፕ አይደለም። ስለዚህ ትላንት ከፕሪሚየር ሊግ ቡድን ጋር እየተጫወተም ቢሆን ከብራይተን አይነት በጣም ጥሩ የሚድ ቴብል ቡድን ጋር እየተጫወተም ቢሆን በርካታ ተጫዋቾች ሮቴት አድርጓል። አንዳንድ እንደው እንደ አሰልጣኞች የሚጸጸቱባቸው አንዳንድ ነገሮች ያሉ ይመስለኛል። ለምሳሌ በ2022-23 የውድድር ዘመን አርሰናል አንድ ጊዜ በ7 አንድ ጊዜ በ8 አንድ ጊዜ በ5 ነጥብ ምናምን የመራባቸው ጊዜያት ነበሩ። ሳይጠበቅ ነው በእርግጥ አርሰናል ለዋንጫ የተፎካከረው ቢሆንም ዋንጫ ለማሸነፍ በጣም ትልቅ እድል ፊታቸው ነበር። አንድ ጨዋታ ላይ ግን ሚኬል አርቴታ የፕራዮሪቲ ስህተት ሰራ። ከሩበን አሞሪም ስፖርቲንግ ሊዝበን ጋር ጨዋታ ነበረው። ለእኔ እዛ ጨዋታ ላይ ሳሊባን፣ ታኬሮ ቶሚያሱ ያኔ ጀማሪ አርሰናል ፉልባክ ነበር። እንደዚህ አይነት ተጫዋቾችን መጠቀም አልነበረበትም። ሁለቱን ተጫዋቾች አሰለፋቸው እያመነታ። ምክንያቱም ሳሊባ እስከዚያ ድረስ 28 የፕሪሚየር ሊግ ጨዋታ አድርጎ አርሰናል 28ቱንም ጨዋታዎች ጀምሯል። አይ ቲንክ 28-90 ደቂቃ ነው የተጫወተው አጫወተው እዛ ጨዋታ ላይ። ሳሊባ የተጎዳው እዛ ጨዋታ ላይ ነው። የመጨረሻው 12 ጨዋታዎች ላይ አልነበረም። የአርሰናል ቅድመና ድህረ ሳሊባ ውጤት ምንም ማብራሪያ የሚቀርብበት አይደለም። የአርሰናል ጎማ የወለቀው ያን ጊዜ ነው። ዩሮፓ ሊግ ግን በተለይ ትልቅ እድል ስለነበረው ካሁኑም የበለጠ ጨዋታዎቹ ብዙ ከተደረጉ በኋላ የተደረገ ጨዋታ ስለነበር የፕራዮሪቲ ጉዳይ ይመጣል። የፕራዮሪቲ ኦርደር ብዙ ጊዜ ቬንገር ስለዛ የማንቸስተር ዩናይትድ የ2004 የኤፍ ኤ ካፕ ግማሽ ፍጻሜ ሲናገሩ ልጆች ማጫወት ነበረብኝ ማንቸስተር ዩናይትድ ጨዋታ ላይ፣ ምክንያቱም ሮብ ቼልሲ ይጠብቀኛል እና ቻምፒየንስ ሊግ ሩብ ፍጻሜ ነው። ኤፍ ኤ ካፕን ደግሞ አርሰናል ያኔ በየአመቱ ነበር የሚወስደው። 2001 ፍጻሜ ደርሷል፣ 2002 ወስዷል፣ 2003 ወስዷል፣ 2004 ግማሽ ፍጻሜ ደርሷል፣ 2005 ወስዷል። ታሪካዊ ውድድር ቢሆንም
there is a bigger fish to fry ነው የሚሉት። ትልቅ ሌላ ምንድነው የሚጠመድ አሳ ቻምፒየንስ ሊግ ነው የነበረው። አሁን አርቴታም ዋና የቡድኑን ቁልፍ ተጫዋቾች እንዲህ ባሉ ውድድሮች ላይ በማጫወት ልክ ያኔ የሰራውን አይነት ስህተት መስራት የፈለገ አይመስለኝም። ለዚህ ነው ትላንት ከውድድር ውጪ ሊያደርግ የሚችልም ቢሆን እንደዚህ አይነት ትልቅ ለውጥ ግን there is a bigger fish to fry። ስለዚህ የበለጠ ትኩረት ያደረገው በሌሎቹ ጨዋታዎች ላይ ነው ማለቴ ነው። ግን እዚህ ውስጥ ደግሞ እንዳልኩት የአንዳንድ ብዙ ተስፋ የሚጣልባቸው ያው ብዙ ጊዜ የምናነሳው የማክስ ዳውማንን ጉዳይ ነው። ቅድም ሳነሳ 11 ዓመቱ አልነበረም ቡካዮ ሳካ የመጀመሪያውን ጨዋታ ሲያደርግ 8 ዓመቱ ነው የነበረው። 8 ዓመቱ ነበር። ሳካ ትላንት ነው ይመስለኝ የመጀመሪያ ጨዋታውን ሲያደርግ። ሳካ አሁን ወጣት የሚባል 23 ነው 24 ዓመቱ ነው። በጣም ገና ፒኩ ላይ አልደረሰም። ግን ያኔ 8 ዓመቱ ነበር ማክስ ዳውማን። አርቴታ ጫማ የሰቀለው ያው አሰለጠነ። በእግር ኳስ 10 ዓመት እንደ ኢተርኒቲ ነው ይባላል። በ10 ዓመት ብዙ ነገር ስለሚሆን ግን 2016 ላይ ነው አርቴታ ጫማ የሰቀለው። የአርሰናል አምበል ነበር። ያኔ ደግሞ 6 ዓመቱ ነበር ይሄ ልጅ እና አሁን ትላንት በአርሰናል ታሪክ ጎል ባያስቆጥርም የመጨረሻ ኳስ ባይሰጥም ግን ኤክሳይትመንቱ የሚገርም ተቀይሮ ሲወጣ ስቴዲየም ውስጥ የነበረው ጭብጨባና የነበረው የድጋፍ ድምቀት አንድ የአርሰናል ሌጀንድ ዴኒስ ቤርካምፕ ወይ ቶኒ አዳምስ ወይ ኦንሪ ወይ ሌላ የአርሰናል ሌጀንድ ተቀይሮ ሲወጣ የሚኖር አይነት ስታንዲንግ ኦቬሽን የነበረው እዚህ ተጫዋች ላይ ያላቸው ተስፋ በጣም ትልቅ ነው። ስለዚህ ምንም አልጎደለበትም ማለት ነው። ያኔ ፕራዮሪቲ መስጠት የነበረበት ፕሪሚየር ሊግ ላይ ነበር 2022-23 የውድድር ዘመን ላይ ግን ዩሮፓ ሊግም ላይ አሪፍ እድል አለን ብሎ አመነ። ከዛ በፊት በቻምፒየንስ ሊግ ሴሚፋይናል በቪያሪያል ተሸንፈው ነበር። ቪያሪያል በኋላ በፋይናል ማንቸስተር ዩናይትድን አሸነፈ። ግን አንዳንድ ማረም የፈለጋቸው ድክመቶችን ለማረም ሲል ቁልፍ ተጫዋቾችም ከዚያ በኋላ አጣምና በዋንጫ ፍክክር ውስጥ በጣም ትልቅ የጥፋት ነጥብ ነው የነበረው እና የትላንትናውን በዚህ መንገድ መሰለኝ መረዳት የሚቻለው የአንድሬ ሃሪማናኖስ የሚባለው ልጅ ማሮ ኢጆቴ የሚባል አንድ የእንግሊዝ የራግቢ ቡድን የራግቢ ዩኒየን ቡድን የእህት ልጅ ነው። ስለዚህ የሆነ የዲኤንኤ አድቫንቴጅም ነበረው። ረዘም ያለ ነው እና ብዙ ደቂቃ ማቆይቶታል። ግን እንዳልኩት የመጀመሪያዎቹ ጨዋታዎች ላይ በተለይ ሩተን ዚማስ ያገኟቸው እድሎች ግን በጣም ወሳኝ ጨዋታ የለወጡ አጋጣሚዎች ነበሩ። ቤንች ላይ እንዳነሳሁት የሚገርም ቤንች ነው የነበረው። ራያ ማጋሌሳ፣ ቲምበር፣ ዮኬሬስ፣ ትሮሳር፣ ካላፊዮሪ፣ ዙቢሜንዲ፣ ራይስ። አሁን እዚህ ጋር ደግሞ ማየው ከስሎት በጣም የተለየ ሞዴል አርነ ስሎት ጨዋታው ቢወሳሰብም ወደ ጨዋታው ለመመለስ ምንም ፍላጎት የነበራቸው አይመስለኝም። ቤንቻቸው አንድም ሲኒየር ፊገር አልነበረው። 5ቱ የአካዳሚ ቲኔጀሮች ናቸው። አርቴታ ግን ብራይተን ጎል ቢያገባ ኖሮ ጨዋታውን ለመለወጥ የሚያስችል በቂ ሪሶርስ ቤንች ላይ ነበር። ሁሉም አንዱም አሁን የጠቀስኩት ተጫዋች አንድም የአካዳሚ ተጫዋች የለበትም። የአካዳሚ ተጫዋቾቹ ጨዋታውን ጀምረዋል። ግን እንደ ደንበኛ ባካፕ ፕላን ግን ጠንካራ ቤንች ነው ደግሞ የተጠቀመው። ዳውማን ከሁሉም ተጫዋቾች የበለጠ ብዙ ድሪብል አድርጓል። ከሁሉም ተጫዋቾች የበለጠ ብዙ ፋውል ተሰርቶበታል። ከሁሉም ተጫዋቾች የበለጠ ብዙ የአንድ ለአንድ ዱዌሎች አሸንፏል። እና አርቴታ ስለ እንደዚህ አይነት ተጫዋቾች ሜንታሊቲ ሲናገር ምን አለ መሰለኝ፣ የራውልን ታሪክ ነው ያስታወሰኝ። ራውል የአትሌቲኮ ማድሪድ ልጅ ነው መጀመሪያ፣ በኋላ የሪያል ማድሪድ ሌጀንድ ነው። አትሌቲኮ ማድሪድ ሁሌ ከሚጸጸትባቸው ስህተቶች መካከል አንደኛው ራውል ጎንዛሌዝን አለማቆየታቸው እና ቫልዳኖ ነው ለመጀመሪያ ጊዜ መሰለፍ እድል የሰጠው። የማድሪድ አሰልጣኝ ነበር ከ1990ዎቹ አጋማሽ ላይ። ከቫሌንሲያ አሰልጣኝነቱ በፊት ይሁን በኋላ እርግጠኛ አይደለሁም፣ ግን በኋላ ካፔሎ ተኩት መሰለኝ እና በጣም ያወደዋል ራውልን። 16 ወይ 17 ዓመቱ ነው። ትሰለፋለህ ምናምን ሲለው ምንም አልመሰለው። ለአንድ የ17 ዓመት ልጅ ለሪያል ማድሪድ ትሰለፋለህ፣ ከኢቫን ዛሞራኖ ጋር ትጫወታለህ መባል የሚያስፈነድቅ መሆን አለበት አይደለም? እና ምንም አልመሰለው። ኦኬ አለ እና ሲ ብሎ የባሱ የመጨረሻ ወንበር ላይ ተቀምጦ ያኔ እንደ ዎኪ ቶኪ ነገር ነበረች የሬዲዮ ማዳመጫ አድርጎ እያዳመጠ ነው ወደ ስቴዲየም ሄደው። ምንም አልደነቀውም፣ ምንም አልተገረመም ማለት ትልቅ ተጫዋች እንደሚሆን ያወቅኩት በዛ ነው። ለነሱ ናቹራሊ ነው የሚመጣዋል። አርቴታ ተመሳሳይ ነገር ትላንት ስለ ማክስ ዳውማን ሲናገር ሰማሁት። እንደሚሰለፍ ስትነግረው ምን አለ?
ብለው ጠየቁት ጋዜጠኛ። የሆነች ትንሽ ፈገግታ ያሳያል እና ሚስጥሩ እሱ ነዋል። አይደንቀውም። ስቴዲየም ውስጥ ብዙ አድናቆት ቢሰጠው ምናምን ብዙ የተጋነነ ነገር ቢነገረው አይደንቀውም አለ እና ሴክሬቱ ወይም ትልቁ ሚስጥር እሱ ጋር ነው ያለው። ትንሽ ፈገግታ ያሳየ he doesn't create a big fuss ትልቅ አጀንዳ አያደርገውም እና የትልልቅ ተጫዋቾች ሜንታሊቲ ለነሱ እንደ አንድ ትልቅ የሚያስደንቅ ነገር አድርገው አይቆጥሩትም። እሱ ሜንታሊቲውን ያሳየኛል የሚል አስተያየት ሰጠ። እንግዲህ በድጋሚ አርሰናል ክሊንሺት ጠብቋል። የኬፓ ትላንት የጥሩ ቁጥር 2ን አስፈላጊነትም ያየንበት ይመስለኛል። ለምንድን ነው ይሄንን ምለው? አምና በጣም ጥሩ ሲዝን ነበር ያሳለፈው። እስካሁን ድረስ የዓለም ውዱ በረኛ ነው ኬፓ እንደምታውቂው። ግን በቼልሲ ከመጀመሪያው ሲዝን በኋላ የመጀመሪያውንም ሲዝን ከሳሪ ጋር ያንን ድራማ ፈጠረና ያው ከፕሪሚየር ሊግ በእንግሊዝ እግር ኳስ ካየናቸው ትልልቅ የጨዋታ ውስጥ ቲያትሮች መካከል አንደኛው ሆነ። ተቀይረው ሊያስወጡት ፈለጉ። ዊሊ ካባየሮን ለማስገባት አልወጣም አለ። ሳሪ ራሳቸው ሊወጡ ነበር እንዲያውም ከስቴዲየም 2019 የሊግ ካፕ ፍጻሜ ማለት ነው። በጠቅላላው ግን ደህና ሲዝን ነበር። ከዛ በኋላ ግን ወረደ በጣም ወደ ማድሪድ በውሰት ተሰጠ። አምና ወደ ቦርንመዝ በውሰት ሄዶ ተጫወተ። አምና ግን በጣም ጥሩ ሲዝን ነበር ያሳለፈው። በፕሪሚየር ሊግ ጥሩ ሴቭ ፐርሰንቴጅ ካላቸው ግብ ጠባቂዎች መካከል አንደኛው ነበር። ቦርንመዝ ዝውውሩን ቋሚ ማድረግ ፈልጎ የነበረው ለዚህ ነው። ግን በቅርብ ጊዜ የአርሰናልን የዳቪድ ራያ የፊትነስ ሬከርድ ካየሽ የቁጥር 2 ግብ ጠባቂዎችን ጥራትም ለማወቅ እድል አልነበረን። ኔቶን ብዙ አያምነውም። አምና በውሰት ነበር ከቦርንመዝ ያመጣው። አንድ ጨዋታ መሰለኝ የጀመረው የጂሮና አንድ ጨዋታ መሰለኝ የጀመረው፣ እሱም ስህተት ሰራ እዛ ጨዋታ ላይ። ግን ለምሳሌ ሊቨርፑል አምና ምን አይነት አድቫንቴጅ ነበረው? አሊሰን 27 ጨዋታ ነው ያደረገው። በ3 ዓመት ውስጥ 5 የመስል ጉዳት መሰለኝ የገጠመው። ግን ማን ነበር? ኬለኸር ነበር። ስለዚህ ሻምፒዮን ሲሆኑ የኬፓ የ1/3 የውድድር ዘመኑ ማን ነው የአሊሰን 1/3 ሲዝኑ ጉዞ ላይ ያለመገኘት ብዙ ችግር አልፈጠረም። ምክንያቱም በጣም ጥሩ ቁጥር 2 ስለነበራቸው። አሁንም ማማርዳሽቪሊ አላቸው ከበቂ በላይ ጥራት ያለው ለቁጥር 2ነት የሚበዛ ግብ ጠባቂ ነው። ግብ ጠባቂዎች ብዙ ስለሚጎዱ አናውቅም፣ ግን ኳስ ነው እና የየትኛው ተጫዋች ላይ በየትኛው ጊዜ ጉዳት እንደሚመጣ መተንበይ አይቻልም እና ምናልባት የዚህኛው ግብ ጠባቂ 5 ሚሊዮን የወጣበት በጣም አነስተኛ ገንዘብ ነው፣ ግን ደግሞ ልምድ ያለው ግብ ጠባቂ ነው። ለቁጥር 2ነት በጣም አስተማማኝ ግብ ጠባቂ ነው እና ባለፈው ጨዋታ እንኳን ፈታኝ አልነበረም የፖርትቬል። ግን የትላንትናው ጨዋታ ላይ የኤሊት ተጠባባቂ ግብ ጠባቂ መኖር አስፈላጊነትን በድጋሚ ያየንበት ይመስለኛል። የአርሰናል የተከላካይ መስመር እንግዲህ በ14 ጨዋታ 11 ጨዋታዎች ላይ ጎል አልተቆጠረበትም። 2ቱ ላይ ኬፓ ነው ግብ ጠባቂ የነበረው። ዴብዝ አለው ስንል ከግብ ጠባቂው ጀምሮ ያለ ጥልቀት ማለታችን ነው። ስለዚህ በጠቅላላው ጥሩ ምሽት ነበር እና በሩብ ፍጻሜው ከክሪስታል ፓላስ ጋር ይገናኛል። ከክሪስታል ፓላስ ጋር በቀደም ተጫውቶ ነበር። አስቸጋሪ ባላጋራ ነው ፓላስ እንደሚታወቀው። ትላንትናም ሊቨርፑልን ባሸነፈበት መንገድ በጠቅላላው ግላስነር ከመጡ በኋላ ቡድኑ ባለው እድገት ቀጥሎም የፕሪሚየር ሊግ መርሃ ግብር ይሆናል ማለት ነው። ለአርሰናል በታሪክ የመጀመሪያው ቡድን ሆኗል 6 ተከታታይ ጨዋታዎች ላይ ጎል ሳይቆጠርበት በማሸነፍ ማንም አድርጎ አያውቅም። በኦክቶበር አሁን ኦክቶበርን ጨረስን፣ ነገ ያልቃል እና በኦክቶበር አንድም ጎል ሳይቆጠርበት ወይም አንድ ወር ሙሉ አንድም ጎል ሳይቆጠርበት ነው እንግዲህ አመቱን ያጠናቀቀው። ግን ትላንትና ከየትኛውም ጊዜ በላይ ጎል ሊቆጠርበት ተቃርቦ ነበር፣ ግን ሩብ ፍጻሜ ደርሷል። አዎ የተወሰኑ አድማጫችንን አስተያየት እንቀበል። አርሰናል ብቻ የሚል አድማጫችን ሴት ፒስ አናገባ ስለወጣን ተናድጃለሁ። እኔ አርሰናል ላይ ከእንግዲህ ጎል ከተቆጠረበት ራሱ እንደ ሽንፈት ነው የምቆጥረው። በነገራችን ላይ 6 ጨዋታ አለፈን ጎል ከተቆጠረብን። ጋብሪኤል ሲባል ሳሊባ፣ ሳሊባ ሲባል ደግሞ ሞስኬራ፣ ሞስኬራ ሲባል ኢንካፔ፣ ደግሞ ቲምበር፣ ስኬሌ፣ አርቴታ በደስታ አስክሮኛል። እስኪ ተመልከቱ። በአካዳሚ ልጆች ገብቶ አርቴታ ጨዋታውን በጥንቃቄ ማኔጅ ያደረገበት መንገድ፣ ብራይተን በዋናው አሰላለፍ መግባቱን ሳንረሳ ማለት ነው። በመጀመሪያው 45 ኬፓ ድንቅ ነበር። ሞስኬራና ኢንካፔ በጋራ በቋሚነት የጀመሩበት የመጀመሪያው ጨዋታ ነው። ድንቅ ነበሩ። አንዱ የአንዱን ስህተት የሚያረብበት መንገድ 10 ከ10 ያሰጣል። አርቴታም ከጨዋታ በኋላ ኢንካፔና ሞስኬራን 3-4 ልምዶችን ነው በጋራ የሰሩት፣ ግን አንዳንዱ ኮምፕሊመንት ናቸው ሲል ነበረ። አንዱ ኮምፕሊመንት ናቸው ሲል ነበረ። መሀል ክፍሉ ያው አዲስ ስለሆነ እድሎችን ለመፍጠር ተቸግሮ ነበር። በኋላ ግን አርቴታ ማስተር ማይንድ ጨዋታውን ገልብጦታል። በተለይ ግን አርሰናል እጅግ አደገኛ ቡድን መሆኑን የምታዩት የመጀመሪያዎቹ 3 ቅያሬዎቹ ሲደረጉ የጨዋታውን ሙሉ መልክ በአርሰናል ቁጥጥር ስር ገብቷል እንችላለን። ሌላው ግን ክሊንሺት ሪከርድ የሰበርንበት ምሽት ነበር በህጻናቶች ገብተን ብሏል። ኢንካፔ ጉዳይ በጣም ጥሩ ኦብዘርቬሽን ነው። አንደኛ ምርጫው እንዴት ጥሩ እንደሆነ የምታውቂ ኢንካፔ
ሮቴት ሲያደርግ ማለት እንዲህ ሮቴት አደረገ ድራማዊ ሮቴሽን ብለን ቡንደስሊጋ ያሸነፈ ቡድን በጣም ወሳኝ ተጫዋች ነው የነበረው ከጥቂት ጊዜ በፊት ሜሪኖ ነው አይደል የሚጫወተው። ሜሪኖ ደግሞ የስፔን ብሔራዊ ቡድን ጀማሪ አማካይ ነው። አሁን በቅርብ ጊዜ ጥሩ እየተጫወተ ያለ ተጫዋች ነው። ግን ስለ ሁለቱ ተጫዋቾች መመጋገብም ጥሩ አስተያየት ይመስለኛል። ምክንያቱም አንደኛ ልክ እንደ ላቲን ተከላካዮች ሁሉ ጠንካራ ካራክተር ያለው ነው። ግን ከኳስ ጋር በጣም ጥሩ ነው። 94% ኳስ የማቀበል ስኬት ነበረው። ትላንትና እንደ ኮምቢኔሽን ሁለቱ ተከላካዮች ከ15 ዱኤሎች 10ን አሸንፈዋል እሷን ለማንሳት። አው ዴቭ የሚል አድማጫችን ምርጥ የካራቦ ካፕ ምሽት ነበር። አርሰናል የስኳዱን ጥልቀት አግሎት ያሳየበት ነው። አርቴታ ለዘመናት ለአካዳሚ ልጆች በዚህ ልክ እድል ሲሰጥ አናየውም ነበር። ቬንገር ስታይልን ተጠቅሟል። እንደዛም ሆኖ ምርጥ ነበሩ። ኬፓ እንዴት በአርሰናል ሁለተኛ በረኛ ሆኖ ለመጫወት መወሰኑ አስገራሚ ነው። ትልቅ ግብ ጠባቂ ነው። ሊቨርፑል በተመለከተ አሁን ክራይሲስ ላይ ነን ብለው ማመን ግድ ይላቸዋል። ዋና ተጫዋቾቹን ተጠቅመው ቢሆን በምቾት የሚያሸንፍ አይመስለኝም ብሎናል። ቢኒ አፍሮ ሚል አድማጫችን የዘንድሮ አርሰናል ይለያል። 8 ተከታታይ ጨዋታ አልተሸነፈም። 6 ተከታታይ ጨዋታዎች ላይ ጎል አልተቆጠረበትም። ከዘንድሮ 14 ጨዋታ አንድ የተሸነፍ ነው። እሱንም በሊቨርፑል ተከታታይ 11 ጨዋታ አልተሸነፍንም። 4 ጨዋታ ኦን ታርጌት አልተሞከረብንም። አርሰናል ዘንድሮ የዋንጫ ቡድን መሆኑን እያሳየ ነው። በፊት በሲቲና በሊቨርፑል የምናውቀው የስኳድ ዴፕስ አሁን በአርሰናል እያየን ነው። ዘንድሮ አርሰናል 2 ዋንጫ በላይ እናሳካለን፣ አትጠራጠረ። ማጥቃት ተጫዋቾቻችን በደንብ ሲዋሃዱ ብዙ ጎል እናስቆጥራለን። አሁን ላይ አርሰናል ጎል ከማስቆጠር በሊቢያ አድርጎ አውሮፓ መግባት ይቀላል ብሎናል። ጀማል የአብደላህ የሚል አድማጫችን ሂንካፔ ምን የምርት ተጠባባቂ መሆን የሚል ተጫዋች ነው በጣም ግራ እያጋባኝ ነው። ገብርኤል አጥቂ ጭምር ስለሆነ እንጂ ቅድሚያ ይሰጠው ምን ይመስለኝ ነበረ። ማክስ ዶማን ኳስ ንክኪው ድሪብሉ በጣም ነው የሚያምርበት። ብቻ ከሚዲያ ወሬና ከጉዳት ጠብቀው እንጂ ከ2 አመት በኋላ በ17 አመቱ የቡድን ወሳኝ ተጫዋች የሚሆን ይመስለኛል። አርቴታ ለካራቦ ካፕ በደንብ ትኩረት መስጠት አለበት። ሳክቶለት ካሸነፈው ይህን ዋንጫ ውድድር መሀል ስለሆነ ለሌሎች ዋንጫዎች ራስ መተማመን ላይ ትልቅ ተጽዕኖ የሚኖረው ይመስለኛል ብሎናል። አንዋር ኢብራሂም የሚል አድማጫችን ወሬ አላብዛና የዛሬውን የአርሰናል ድል ወሳኝ ነበር። ተጫዋቾች ማሸነፍም ስለነበረብን ቀጣይ ለምናደርገው የፓላስ ጨዋታ ከጉዳት ያሉት ሃቨርትና ማዶኬ ሲመለሱ ጨዋታው ባላንስ ይሆናል። የዘንድሮ አርሰናል ይለያል። የእኛ ሽንፈት ማለቴ ንዴታችን ጎል የገባብን ቀን ነው። አንድሪያን ቤርታ ስራውን በሚገባ ይሰራ ይመስለኛል። በአይናችን ውጤቱን እያየን ነው። ክሬዲት መሰጠት አለበት። አርሰናል የትኛውንም ቲም ይፈራዋል። ሊቨርፑል በዚህ የላሸቀ ሜንታሊቲ ቪላ፣ ማድሪድ፣ ሲቲ እንደሚጠብቃቸው ሲያውቁ ከመጠን በላይ ጫና አሰልጣኙና ተጫዋቾች ላይ ይፈጥራል። ይሄ ደግሞ ጸረ ውጤት ነው ብሎናል። የመጨረሻ አስተያየት እንቀበል። ሶቅራጥስ የኢትዮጵያ ሚል አድማጫችን የሊቨርፑል ነገር አሳሳቢ ነው። እንደኔ ሀሳብ የተከታታይ ሽንፈቱ ጥላ ለመግፈፍ ዋና ቡድን መጠቀም ነበረበት። ሌላው ቢቀር ተቀያሪ ወንበር ላይ መቀመጥ ነበረባቸው። ስሎት ግን ደቻይ ግትርነታቸው ዋጋ አስከፍሏቸዋል። አሁን የለየለት ቀውስ ውስጥ ናቸው። አርሰናል የተለየ አመት እያሳለፈ ነው። ጨዋታ የተቆጣጠረበት መንገድ ቡድኑ እንደየተጋጣሚዎቹ ይዞ የሚቀርበት የጨዋታ ስልት ይነግረናል። በተለይ የሄሌንድ ፍሬዎች ልዩ ነበሩ። ቼልሲ እና ቀይ ካርድ አሁንም በአብሮነት ዘልቀዋል። የማታ ጫና ቢሰማቸው አሸንፈው ወጥተዋል። ሲቲና አዳዲስ ፈራሚዎቹ ካለ ሃላንድ አንጸባርቀው አምሽተዋል። መልካም ቀን ብሎናል። እናመሰግናለን አድማጮቻችን። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።